መርጌታ ጽጌ ፔጅ ላይ የቀረበው እዚህ ነው ደብዳቤው ቅጂው ለማንኛውም የቀድሞ ጳጳስ የዛሬው በጥጥና ስም የሲኖዶስ አባል ሙስሊም አቡነ እንድርያስ እስልምና የተቀበሉበትን ታሪክ ለሙስሊሞች በታቦት መሸኛ ከጻፉት ደብዳቤ እንጀምራለን። ደብዳቤው እንዲህ ይነበባል። ለተከበራችሁ በሰሜን ዙሪያ በጃናሞራ ወረዳ ስር ለምትገኙ ሙስሊሞች ሰላምዬ ጉዳዩ ከአሁን በፊት ስለ ጊዜው ሁኔታና ስለ ሕይወት መከላከያ መጠባበቂያ አስመልክቶ ለመያዝ መላከ ሰላም ፍሬው ዝናውን መላኬ ይታወቃል። እናንተም ከአቡነ ጳውሎስ እስከ ሀገረ ስብከቱ ያለውን ችግር የነገራችሁኝን ተረድቻለሁ። ተጨማሪም አባ ጳውሎስ በአንዳንድ ሰዎች ላይ ምንም ባላደረግነው ጥፋት ለኛ ሕይወት በአረብ ሀገር ማስጠፊያ በቅርብ አማካሪዎቻቸው በ1 ሚሊዮን ብር ድምፁ በማይሰማ መሳሪያ የአየር አጋንንት ለማስነሳት መዘጋጀታቸውንም ሰምቻለሁ። እናንተም ለበበሉ ብፁዕ አቡነ እንድርያስ ብፁዕ አቡነ ጳውሎስን ነው አረብ ሀገር 1 ሚሊዮን ብር ከፍለው ሊያስመቱን በአየር አለቃሉ በክፉ መናፍስት ኃይላት እርስ በርስ ይገዳደላሉ ማለት ነው። አንዱ አንዱን ያጠፋል ማለት ነው። ይሄ ጽሁፍ የብፁዕ አቡነ እንድርያስ አሁን ቅድም ፎቶአቸውን ያያያቸው የጠቅላይ ቤተ ክህነት ዋና ማሶር የሊቃውንት ጉባኤ ዋና ሰብሳቢ የሆኑ ሰው ናቸው። ከላይ የተቀመጡት ማለት ነው። ኦኬ አንደኛ ከላይ ጀምሮ እስከታች ብዙ ጠላት ስለተነሳብኝ፣ ሁለተኛ ስለ ዘመኑ ጦርነት ምክንያት ጭምር ከኔ ጎን እንዳትለዩ በተለያዩ ሁኔታዎች እያሉኝ እኔም እናንተ የምትልኝን ትእዛዝ ሁሉ የምፈጽም መሆኔን እየገለጽኩኝ እናንተም ለእኔ መከላከያ የሚጠቅም 15 ጽላት የኮሶ እጽ ከከርሜሎ የሚሰራ መቋሚያ በክር እንድታዘጋጅ ባላችሁኝ መሰረት መላከ ሰላም ፍሬው በአስቸኳይ እንድትፈጽሙልኝ በማለት 2000 ብር ስለሰጠኋቸው እናንተም ይዘው የሚመጡትን በአስቸኳይ እንድትፈጽሙልኝ የእናት አባቴን ስምም በራሴ ጽሑፍ ልኬአለሁ። አያይዞም የምገልጽላችሁ የእናንተን የድካማችሁ ዋጋ ከመላከ ሰላም ፍሬው ጋር በመነጋገር እንድትረከቡ ስል በፓትርያርኩ ለመስራት ያመቻችሁ ዘንድ ስሜን ልኬአለሁ። የአባቴ ስም ብራታ ጥሩነህ ውዴ ሲሆን የእናቴ ስም ወይዘሮ ብርሃኔ አመራ። የጥንት ስሜ ተገኘ፣ የዛሬው አባ እንድርያስ ነው። ግን አደራ ለሌላ ሰው እንዳትሰጡብኝ። እንደምታውቁት ክፉ ዘመን ስለሆነ የምቀኛው ብዛት ጥቂት ባለመሆኑ ወረቀቱ ከእናንተ አልፎ ሌላ እንዳያነበው በእግዚአብሔር አደራ አደራ አደራ። ሸርማ የማይነበብ ማህተም አባ እንድርያስ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ። ቀጥሎ የምንሰማው የስልክ ቃለ ምልልስ መላከ ሰላም ፍሬው ዝናው የተባለው ተላላኪያቸው ከርቷቸው ጠቅላይ ቤተ ክህነት ከቀድሞ ፓትርያርክ አቡነ ጳውሎስ ዘንድ ቀርቦ ለሙስሊሞች የጻፉትን ደብዳቤ አቅርቦ ካጋለጣቸው በኋላ ቀርበው ሲጠየቁ በመካዳቸው ጉዳዩን ይበልጥ ለማረጋገጥ የጳጳሱ ቅርበት ያላት ቤተልሔም የተባለች ሴት መስላ ከደወለችላቸው ሴት ጋር ያደረጉት ቃለ ምልልስ ነው። በዚህ ቃለ ምልልሳቸው ለመላከ ሰላም ፍሬው ከላኳቸው 15 ታቦታት በተጨማሪ ሚያዝያ 14 ቀን 1999 ዓ.ም ራሳቸው ጳጳሱ ሌሎች ታቦታትን ወስደው ለሙስሊሞች ማስረከባቸውን፣ ለጥንቆላ ቤት ማረጋቸውን፣ ከሀገረ ስብከቱ ውስጥ የሆነ ነገር ማስቀበራቸውን፣ የተቃዋሚዎቻቸው ባለስልጣናትን ፎቶ በጧፍ ማጣጣራቸውን ከራሳቸው ከጳጳሱ ቃል ማረጋገጥ ተችሏል። ሄሎ አባታችን እንደነበሩ ተመስገን።
ከደባርቅ ነው የምደውልልዎት። ደህና ሰነበቱ? ባይዘንም ድጋሚ ማስታወቂያ ልናገር በዚህ ጉዳይ ላይ ይሄንን ደብዳቤ ሲለዋወጡ የነበረ የአይን እማኝ የሆነ ሰው ዛሬ ጠዋት እኔ ጋር 6 ሰዓት ተኩል ላይ ደውሎልኛል። መኖሪያውን አሜሪካ ነው የሚያደርገው። በጠቅላይ ቤተ ክህነት ብፁዕነታቸው ብፁዕ አቡነ ጳውሎስ በነበሩበት በሳቸው የፕትርክና ዘመን እዛው ቤተ መቅደስ ውስጥ ማለት እዛው ጠቅላይ ቤተ ክህነት ካንድ የትግራዋይ ተወላጅ የሆኑ ጳጳስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ማለት ነው ከሳቸው ጋር ሆኖ ይሄን ደብዳቤ ሲመጣ የድምጹ ቅጂ ሁሉ በእጁ ላይ በፍላሽ እንደነበረው እንደውም አሜሪካ ድረስ ይዞት መጥቶ ባንድ በተከራየው አብሮ ይኖርበት በነበረው ቤት ላይ የሆነ ግጭት ምናምን ነገር ተነስቶ ትቶት እንደወጣ ድምጹ ቅጂ ግን መንፈስ ቅዱስ እግዚአብሔር ምስክር ነው እያለ ነገረኝ። ይህንን ጉዳይ ሙሉ በሙሉ ነው የማውቀው። አዎ የተደረገ ነው። የብፁዕ አቡነ እንድሪያስ ድምጽ ነው። ደብዳቤውም እጄ ላይ አለ ብሎ ሲል እኔ አስቀድሞ መርጌታ ክብር ለኢየሱስ አሳይቶናል። ደብዳቤውም ቪዲዮ ላይ ማለት ነው በስርዓት ወረቀቱ እጁ ላይ አለ። ካስፈለገ ኮፒ አድርገው ላከው ብዬ እዚሁ አሳያቸዋለሁ። እሳቸው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ በነበሩበት ላይ ነው። አቶ ተገኔ ነው የሚባሉት የዓለማዊ ስማቸው። የእናታቸው ስም ሁሉ ጭምር ተጽፏል። 15 ታቦታትን ለእስላም ሰጥተው አስደግመው ኦኬ የሚሞተው እንዲሞት የሚነቀለው እንዲነቀል ያደረጉበት በብፁዕ አቡነ ጳውሎስ የፕትርክና ዘመን ያደረጉበት ይሄው ድፍን 15 ቀን ሆነ። ወንድማችን አክቲቪስት መስፍን ፈይሳ ነው መጀመሪያ ሶሻል ሚዲያ ላይ ለቀቀው። መርጌታ ጽጌ አሁን የመርጌታ ጽጌ ነው እዚህ ላይ ለቀቀው ቃና ተዋህዶ ማለት ነው። ይታችሁ ይሄንን ሁሉ መስፍን ፈይሳ 7 ጊዜ ቪዲዮ ሰርችበታለሁ አለ። ማንም የጮኸ የለም። ብፁዕ አቡነ እንድሪያ ማን ብፁዕ አቡነ ማርቆስ ማርያም ቤዛዊት አትባልም ብለው የመጽሐፍ ቅዱስን እውነት አስደግፈው በመናገራቸው ያን ያህል በዘር ተኮር ሁሉ ጭምር ወረዱባቸው። እንደነዚህ አይነት መተተኞች የሆኑ ሰዎች የቤተ ክርስቲያኒቱ እንደ ማርያም እና ኢየሱስ ክርስቶስ ስለሚበሉ መለኮቱ ያቃጥለው ነበር እንጂ ሽንት ቤት አይወጡም ነበር ብለው ያሉ ነውረኛ ጳጳስ ናቸው። ነውረኛ ተለምዶ ተደርጎ ተነግሮ አይታወቅም። እንደዚህ ተብሎ አይታወቅም። የሊቃውንት ጉባኤ ስብሰባ ላይ ቆመው ማንም ተው ያላቸው የለም። እንደውም ሲያጨበጭቡኛ አይነ ስውሩ ማናቸው መጋቢ አዲስ የተባሉት አይነ ስውሩ እሳቸው ሲያጨበጭቡ ሁሉ ጭምር ማደናገሪያ ነው ጭብጨባ ቁም ብለው ፓትርያርኩ ጭምር እስኪደነግጡ። ምክንያቱም ማንም አይናገራቸው ጠብ ነው የሚያረጉ ሁሉ በጥላወጊ በመናም ነገር በመተት ካጋንት ጋር ቃል ኪዳን ተጋብተው እሳቸውን በቅርብ ርቀት የሚያውቅ ታቱ ሰውነታቸው ላይ የተነቀሱት እስከ መቼ ድረስ ነው? ወንድሞች እናቶች እግዚአብሔር አምላክ ለፍርድ ሲነሳ የዛሬ ዓመት ተናገር ያለው እግዚአብሔር የኢትዮጵያ ኦርቶዶክስ ክርስቲያንን ሲያዋርድ ሲበቀላት ህዝቡን ከእጃቸው ነው የሚያስጥለው ነው ያልኩት። በጽድቅ የኖሩ አባቶች የሚኖሩ አባቶች አሉ። ምንም ጥርጥር የሌለው ፈሪሃ እግዚአብሔር ያላቸው ካህናት፣ ጳጳሳት፣ ህዝቡ ሁሉ ጭምር የዛን ያህል ካጋንት ጋር ቃል ኪዳን ተጋብተው በግ ከነነፍሱ ሲቀብር የተገኘ ይሄንን ድርጊት ሲያስደርግ የተገኘ ይሄው ብፁዕ አቡነ እንድሪያስ እቺን ደብዳቤ ተጻጽፈው የማርያምን ቤዛዊተ ኩሉ ዓለም ያጸደቁባት ያው እቺ ደብዳቤ ለኔ መጣችልኝ። በድብቅ ነው የተቀዳው። ያው የጳጳሳቱ ፊርማ ያው ከሳምንት ቀን በፊት ነው ምናምን ነገር የተፈራረሙበት። ማርያም ቤዛዊተ ኩሉ ዓለም ብሎ የሚለውን በጳጳስ ፊርማ ታጸድቀው ሐዋርያቱ ካልጻፉት ያው የጳጳሳቱ ፊርማ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት ምንድነው እየተከናወነ ያለው? ምንድነው ያሉት? ድምጽ ቆጅ ላይ ለምን አልሆነም ብለው ካሉ ለምን ወጥተው አያስተባብሉም? ለምን ወጥተው የማያስተባብሉት? ማን ነው ይሄማ ትክክል አይደለም ብሎ ሊል የሚችል ማን? የሁሉ ኦርቶዶክሳዊ እየሰማ ዝም ጠላታችሁ ጭጭ ይበል ጭጫሉ እያዩ እንዳላየ እየሰሙ እንዳልሰማ ሂዱ በቤታቸው
ያው የፈረደበት ጥምቀት ያድናል አያድንም ቁርባን ያድናል አያድንም ይያለው ሲያላዝን የሚውለው ኑ በብርሃኑ ተመላለሱ ይያሉን በባለፈው የብሽቀት ያህል እታች ኮሜንት ይጽፉ ነበርኛ በብርሃን እንደማንኖር አሰበው በጾነታቸው ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለነው አሉ ድቅድቅ ጨለማ ውስጥ ነው ያለነው ይላሉ አባቶቻቸው ጨለማ ውስጥ ነው ያሉት እንዲህ አይነት በግና መተት ድግምት ያስጠነቆሩ ማለት ነው ፓስተር ቢሆን አልምረውም ስለ መድኃኒዓለም ይፋረደኝ እንዲህ አይነት መተተኛ ፓስተር ቢሆን አልምረውም ስለ እጫዋለው ጽድቅ ህዝብ ከእንደነዚህ አይነት ስር እንዲያመልጥ ማለት ነው ካልሆነ በመተታቸው አፍዝዘው ይገሉዋል ማለት ነው ምን ነው ዝም ጭጭ አሉ ዝም ጭጭ ለምን አላስጮሁትም በከነ ነፍሱ ተቀብሮ ራሳቸው ናቸው የተናገሩት ያው ሰላም ልጅ ነኝ ተለምነሽ ቤተልሔም ደና የራሳቸው ድምጽ ተገጠር ወጥቼ ነበረ መላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዝነውኩ ፍሬው ጋር ተጣልተው የሚባል ወሬ ሰምቼ ማማጀ ተጣላው ከዳኝ እንጂ እሱ ከዳው አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው ከእንግዲህ ማለፍ አንድ ሚስጥር ማይወጣም ወይ መስኪን አንደው ከባድ ነው በሩቅ ማይነበር በጣም የሚከብድ ነው ተቀደሙ ኮላ አባታችንም እንኳን ነግሬያቸዋለሁ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ተወስሜን ሁሉ አጥቁሮ እንደው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘውትን ልጅ ሂዶ እንዲነግራቸው ነው ምናረግ ሚያዝያ 14 ቀን ፍላታቦትን ይዛችሁ ሲሄዱ ደባርቅ ያገኘውትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው ምናደርግ አይዞን እንግዲህ ሲል ትልቅ ነገር ነው አሁን እሱም እየታደለ ነው አረ አሁን ጥሩ ያስይዙትኝ አዲስ አበባ ላይ ያሉ እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉ ተጨባጭ ነገር ያስፈልጋል አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው ሌሎች ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይባሉ ወደ እስላሞች ደግሞ ድንገት እና ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያነ ልጅ ልከን ካዙ እንላቸዋለን እስላሞች ያረጉትን ሁሉ እንዳትናገሩ እንላቸዋለን በጣም ጥሩ ነው ያ ትልቅ እርዳታ ነው በየኮ ነው እና ለአባታችንም እንደው ንገሪልኝ እሺ ከዚህ የበለጠም ችግር የለ በእውነት ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው ለአባትነቱ ሰላምን ችግር ነው እንጂ ለእርሶ ብቻም አይደለም በጣም የሚያሳዝን ነገር ነው እኔ ያሳዝናል እሱን አምነው ይህን ሁሉ ሚስጥር ነግረውት ያኔ የበጉን ሁሉ ሳያወጣው ይቀራን ብለው ነው ምን ያቀረው ነገር የለም ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም ያወጣዋል ደግሞ ወዲያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል እና እንግዲህ ባጭሩ ይበቃናል መተታም ሁሉ እሺ በቃ ሁሉንም ለነዛ ምን እንልካለን እንዳያወጡ አይዞት እርሶ አዲስ አበባ ከሆኑ ገብተው ይንገሯቸው ውሸቱ ይበድረግራቸዋለሁ እሺ አባታችን እሺ ነው ከመዳርገው ይንገሩን በጸሎት እንዳይረሱ ነው በጣም ነው ያዘን በደንብ ነው ምነግራቸው እሺ አባታችን ተደውላለሁ እሺ ደህና ያወጡ ሰላም አሜን ውሻው ያንቀላፋ ነው እዚህ ጋር አስወርዱት ቤተልሔም ውሻው ይተኝቷል እዚህ ነገሩ ሊያሳርፈን አልቻለም እርብሽ ነው ያረገን አባታችን ካረምን ማይደለም አይዞሽ ይያለው አይደለም አባታችን ገብቻ ሳናግራቸው ዘመን አዲስ አበባ
ዘመድ አለና የኛ አዲስ አበባ ቅርብ ዘመድ አለና የናንተ አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል አዎ እሺ እርሱ እንዲጣጣሩ ከዚህ የበለጠ ሞት የለ አዎ ከዚህ የበለጠ ምን ሞት አለ እና ይኸውልዎት መስከረም መጥተው ሳሉ የታረደውን በግ የናቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም እርሶም ይካዱ የታውቋለሁ አዎ ሌላው ደግሞ ስለ መንግስት ጦርነት ስለ ኢህአዴግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን ራይስ አይደለም እንዴ አዎ ቢመጡብን ብየወት እኮ ነው በምስልም እያዝሩ አዎ ድንገት አውጥቶት ከሆነ መጠንቀቅ ያህል እኮ ነው የምነግረውት ናይዋኛል አፎርታል ስለሰምቻለሁ አዎ ሌላው ስለ ጥላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል እሱንም አሁን ሁሉ እየጻፍኩ ነው እሱ አዎ እየጻፍኩ ነውና አሁን የነገርሽኝ ሰው ካለ በትክክል ሰው ካለ አዎ ጥሩ ነው በእውነት እሱንማ በቃ አሁን እኛ ደውለን ልነግረው ነው ይኸውልሽ እንደሰማሁት ከሆነ አሁን እዚህ ውስጥ ነበረን በቃ ሲባል ሰምቶ ሀገር ጠፍቷል ከተማ ውስጥ ተደብቋል ለቆ አዲስ አበባ ለቆ ጠፍቶ ይሆን አለ ከተማ ውስጥ ነው ያለው አዲስ አበባ ውስጥ አዎ በቃ አዲስ አበባ ውስጥ ከሆነማ የኛን ወንድም ምን ነግረዋለን በደንብ እንዲያፈላልግ ቀራኒዮ ይባል ቦታ አለ በዚያ ግድም ነው አለ የሚባለው ቀራኒዮ አዎ በዚያ ግድም ነው አለ የሚባለው እሺ እና ከ200 ያህል ሰው እንደ ጻፋ ተናግሯል አሉ 200 ሰው አስገብቼ ጽፌያለሁ ብሏል አሉ ምን ነው 200 ሰው አስገብቼ አሁን ከምትጠጥለው አረ አንዳንድ ሰዎች አሁን አማረልም ብላችሁ ነው ፍትህ ለበጉ ብለሽ ትግስት ዳንኤል ኦኬ በብሎክ አሰናብቼሻለሁ ከዚህ ቤት ሂጂ እዛው ፍትህ ለበጉ ብለሽ ለበግ አልቅሽ አታፍሪም እንዴ ፍትህ ለበጉ አሁን አማረልም ብላችሁ ነው ፍትህ ለበጉ የምትሉት ትውልድን እርስ በርስ እየተገዳደሉ ምን አይነት ትውልድ እንደሆነ አማረልኝ ብላ ገና ቅድም ትቆምታለሽ ሌላኛው ማለት ነው ተቃጠለው አዎ ሰምቻለሁ ተናግሯል ነው የሚገርም ነው ይሄን ሁሉ ተናግሯል እኔ ራሴ አላውቅም ግን እሱ ተናገረ ተብሎ ሲወራ ሰማሁኝ እሺ አሁን ከአባትነቶ ሰላምም ገብቼ ይሄን ሳናግራቸው በጣም ነው የተናደዱታቸው ወደ እስላሞችም ሰው እየፈለግነ ነው መቼም መንግስትና አቡነ ጳውሎስ ማረጉት ነገር የለም ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግነ ነው ልንልክ ወደዛ ጥሩ ነው አዎ እርሶ ግን መካድ ነው ያለበት ድንገት የኛን ሁሉ የኛ ጉዳይ ሁሉ ስለሆነ ነው አባታችን ይቅርታ ምንም ችግር የለም እንዳይጠለፍ እሺ አባቴ አይጠለፍም እኔ ለብቻዬ ሆኜ ነው ማወራው እኮ እርሶ ጋር አለ እንዴ እኔ የለም ግን የእንትኑ ራሱ መሳሪያው ያሰጋል አረ እሺ አባቴ እሺ በቃ ታይካዱ እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ እሱ ጥሩ ነው አዎ ይሄ ማስቆላቸው ነው አባትነቶ ሰላም እንግዲህ ለምሱ ጥሩ ነው እና አሁን ይወጣል በሌላ ጊዜ ገጠር ፎታ እንጫወታለን እሺ አባቴ ደህና ይዋሉ ቆይ እኔ የሆነ ጥያቄ እያጫረብኝ ነው ጠቅላይ ሚኒስትር መለስ ዜናዊና ብፁዕ አቡነ ጳውሎስ ተከታታይ የሞቱበት ምክንያት በጣም ጥያቄ እያጫረብኝ ነው ወንድሞች እናቶቼ እየጠረጠርኩ ነው እንደ አንድ ኢትዮጵያዊ እነዚህ ሁለት መሪዎች የቤተክርስቲያንና የሀገር መሪ በተከታታይ የሞቱበት ጉዳይ እኔ ጥያቄ እያጫረብኝ ነው አይመስላችሁም 200 ሰዎች ፎቶአቸው ተቃጥሏል በምን ጉዳይ ለበረከት ነው
ለበረከት ነው ወይ? ፓትርያርኩ ብፁዕ አቡነ ጳውሎስና መለስ ዜናዊ ጠቅላይ ሚኒስትሩ ጥያቄ ያለኝ ጥያቄ አጭሮብኛል። ቤተክርስቲያኒቱን የሚመሩ ፓትርያርኩ አገራችን የሚመራ ጠቅላይ ሚኒስትሩ በተከታታይ ነው የሞቱት። በተከታታይ ነው የሞቱት። ጥያቄ አልፈጠረብህም? እኔ ጭንቅላት ውስጥ ብቻ ጥያቄ የፈጠረ በጣም ነውር ነው። በጣም ነውር ነው። ይህ ወገኖች እንደሰማችሁት ነው። እንደሰማችሁት ጳጳሱ ይሄን ይመስላሉ። ስለዚህ እኔ ካሁን በኋላ እኔ ደግሜ እላለሁ ስለ ታቦት ከብፁዕ አቡነ እንድርያስ በተማርኩት መሰረት አሁን እኔ መጽሐፍ ቅዱስ ሽሮታል እንትን ብሎታል አስቀርቶታል የሚለው አይደለም። ለእኔ በአሁኑ ሰዓት ስለ ጽላት ውርደት ስለ ጽላት ከንቱነት እኔ ከአቡነ እንድርያስ ተምሬያለሁ። አባቴ ብፁዕ አቡነ እንድርያስ እድሜ ይስጥዎት ጸጋ ይብዛልዎት ታቦትን እንዲህ አርክሰው እንዲህ አዋርደው እንዲህ ጉድ ሰርተው ያሳዩኝ ጀግና አባት። ከዚህ በኋላ አቡነ እንድርያስን የከሰሰ ቤተ ክህነት ነው እንጂ እኔን ቀጥሉ ሁለተኛ ተከሳሽ ሊያደርገኝ የሚችል አቡነ እንድርያስን በጉያው ይዞ ጽጌ ከአቡነ እንድርያስ ሰምቶ ታቦታችን አዋረደ የሚለኝ ማንም ቢኖር አይችልም። ማንም እኛ ጋር እንዳይመጣ። አዎ እንግዲህ በምን ተከሱኛላችሁ? በምን ይሄ ውርደት ነው። ሰብሰብ ብላችሁ ሄዱና እንዲሁ አባታችን ውሸት ነው እንዳይባል እንዲሁ የራሷ ድምፅ ያቺ ራሷ ድምፆት ያቺ የራሷ ድምፆት አለች። ማስተባበር አይቻልም። እንዲሁ ታዲያ ምን ነክቶት ነው? እንዲሁ ምን አፍዞት ምን አደዝዞት ነው በቤተ ክርስቲያን ፍሬ ይሄን ጉድ ይሄን ገመና ያመጡብን ብላችሁ ጠይቋቸው። አለበለዚያ እሳቸው የጣሉትን ታቦትና ጽላት እኔ እንግዲህ ከዚህ በኋላ ሸክመዋለሁ እንዴ ምን በወጣኝ ብላችሁ ካህናቱን ብትሆኑ ዲያቆናት ብትሆኑ ምዕመናን ብትሆኑ አምልጡ። እንደው እንነግድበት እንብላበት ግድ የለም ባይጠቅምም እንደው ለሆዳችን ደህና ችሎናል እምትሉ ከሆነ ደግሞ ምዕመናን ኦርቶዶክሳውያን ባካችሁ አምልጡ። እነሱ ለሆዳቸው ለቢዝነሳቸው ከሆነ እናንተ ለነፍሳችሁ ቤዛችሁን ፈልጉ፣ መድኃኒታችሁን ፈልጉ። አቡነ ገብርኤልን ፈልጉና ያንን ስብከት ይድገሙልን በሏቸው። አቡነ በርናባስን እባክዎትን ከአቡነ ገብርኤል ጋር እጅ ለእጅ ተያይዛችሁ የህይወት ቃል ስበኩልን በሏቸው። ሌሎችም እንደዚህ አይነት ሰባኪያን ከመጡላችሁ እሰየው እግዚአብሔር ይባርካቸው በርቱልን በሏቸው። አንዳንድ ሰባኪዎች እኮ ህዝቡን እየፈሩ ነው። ሆራ እና ገባኝ እኔ ትንሽ ወጣ ያለ ነገር የተናገርኩ እንደሆነ ህዝቡ ለምን ብሎ ነው ጳጳሱ ነው የሚመጣብኝ? ህዝቡ አስተዳዳሪ ሆኖ ነው የሚመጣብኝ። ታዲያ ምን ላድርግ? ህዝቡ አልሰማም ካለ እኔ ምን ላድርግ ብሎ ሰባኪው ራሱን እየደበቀ ነው። ባካችሁ ምዕመናን ወንጌል ነው መስማት የምንፈልገው ብላችሁ በሉ። ወንጌልን መስማት እንፈልጋለን። በቃ የታቦትን ጉዳይ ከእናንተ አይተናል። ስታዋርዱት ጉድ ስትሰሩት አይተናል። ስትቀልዱበት አይተናል። ለድግምት ስታውሩት አይተናል። በቃ የታቦት ጉዳይ ካሁን በኋላ ብላችሁ የታቦትን ጉዳይ እርግፍ አድርጋችሁ ተውና ኢየሱስን ፈልጉ። ይሄንን ነው መመክራችሁ። እግዚአብሔር ይባርካችሁ። ማለፊያ ምክር ጸጋውን ያብዛላችሁ። ማለፊያ ምክር መርጌታ ይሄን ያህል ዓመት መደበቂያ በቂ ነው። ሊያስመሰግነኝ ይገባል። ጽጌ ጥፋት የለበትም ብላችሁ እንድታደንቁኝ ይፈልጋለሁ። እኔ ምንም አላልኩ። ነገር ግን ወንጌል እንዳንሰብክ
ታቦታችን ተናቀ፣ ታቦታችን ይቃጠላሉ፣ ታቦታችንን ያ መስቀል አደባባይ ይከመራራችሁ ይከመራሉ፣ ምንም አይጠቅምም አሉ፣ ይያዙልን ይታሰሩልን ያላችሁ ሰዎች ይሄው እኔ ለሙስሊም ጭራሽ ለጠንቋይ ማስደገሚያ አልሰጠው አላደርገው። አባሱ ካደረጉት ግን ምን ትላላችሁ? ስለዚህ ኦኬ እውነት ነው። አሁን እስቲ እንግዲህ ለቤተ ክርስቲያኔ ቀናኢ ነኝ ብሎ ያለ ትውልድ ሄዶ ይጠይቃ። እዚህኛ ጋር መጥቶ አይደለም ቲክቶክ ላይ የሚደነፋው። አቤት ለምን ዝም አላችሁ? ለምን ዝም አላችሁ? ኦርቶዶክሳውያን ለምን ዝም አላችሁ? በዚህ ጉዳይ ለምንድነው እንዳይነሳ በዚህ ጉዳይ ላይ ለምን ያልተመካከራችሁበት? ኦርቶዶክሳውያን በየቤታቸው ገስት ልካችሁ ገቡና እኔ ዛሬ እንደው እንደ ታናሽ ወንድም እንደ ታላቅ ወንድም ለምቀርብ ለመበልጣችሁም ለማንሳችሁም በኦርቶዶክሳውያን ፔጅ ላይ ገብታችሁ የብፁዕ አቡነ አንድሪያስ የበጉ መቀበር ድግምትና መተትን ለምን ዝም አላችሁ በሏቸው። እና አክሊለ ጋር በሙሉ ቤት የሚከፍቱት ጋር እየገባችሁ ለምን ዝም አላችሁ? ለምን መልስ አትሰጡም በሏቸው። ለምን መልስ አትሰጡም በሏቸው። እሺ እና ይሄን ጠይቋቸው በየቤታቸው እየገባችሁ መዝሙረ ያሬድን ልደተ ቃል ዋቴቨር የሚባሉትን አቡነ ገብርኤል ላይ አፋቸውን የከፈቱ ሰዎች ሁሉ አክሊለን ለምንድነው ዝም ያላችሁት? ለምን በዚህ ጉዳይ ላይ መልስ አልሰጣችሁም? ለምን ሐሳብ አልሰጣችሁም? ውሸት ከሆነ ውሸት፣ እውነት ከሆነ እውነት ነው ብላችሁ ለምን አላላችሁም? ለቤተክርስቲያናችሁ ከቀናችሁ ባሏቸው ገቡ። ገስት በጣም ላኩና ወንድሞች ሪካርድ አድርጓቸው የሚመልሱት መልስ ካለ የወንጌል አማኞች እንዳለ ነቅለህ ሂድ አልኩህ። ይኸውላችሁ የቱንም ያህል ዘመን ኑ ተነጋገሩን ፕሮቴስታንቶች እናንተ በመዳን ጉዳይ ላይ ብለው ካሏችሁ ምን መዳን አላችሁና እናንተ በጨለማ ውስጥ ያላችሁ ከላይ የተቀመጡ አባቶቻችሁ ሁሉ ጭምር ሰውን የሚገድሉ በግ የሚቀብሩ መተት የሚያርጉ በመተት እርስ በርስ የሚገዳደሉ ምን እውነት አላችሁና በሏቸው። ፕሮቴስታንቶች ለምን አትገቡም ብለው ሲሉ የትኛውን ማረስት ሲያነሱ ግቡ ሂዱና ቤታቸው እና ለምንድነው ዝም ያላችሁት? የበጉን ጉዳይ በሏቸው። የአቡነ እንድሪያስን ስም እንዳትሳሳቱ። የአቡነ እንድሪያስን መተትና ድግምት ለምን ዘለላችሁት? ለምን አለፋችሁት በሏቸው። በኦሮምኛም አገልግሎትም ታገለግሉ ቢያባ እመጣለሁ። እዛ አንተ ጋር እመጣና እቀመጣለሁ። በኦሮምኛ ቋንቋ እዛው የሚመጣ የሚሰማ ይሰማል። የማትሰሙ እንኳን ቁጭ ብላችሁ ትሰማላችሁ። ኦሮምኛ ቋንቋ የማትሰሙ ቁጭ ብላችሁ ማለት ነው። ይስሙት። ለምን ዝም ተባለ? ቢያባ ቤት ከከፈት ከመጣለሁ። ተናግራችሁበትም ከሆነ ሰየው፣ ካልተናገራችሁበትም በደንብ ነው የምትናገሩበት። ለምንድን ነው ዝም የተባለው? ጠይቀናል፣ መልስ ግን የለም። አይ ዝም ብለ እንደዚህ ተብለው አይረሳሳም። ደጋግመን ለወራቶች ነው መግባት ያለብን። መልስ ያምጡ። በዚህ ጉዳይ ላይ ስብሰባ መሰብሰብ አለባቸው።
ትልልቅ ሚዲያዎች ዩቲዩቦች በሙሉ በደንብ የኛ የወንጌላውያን አማኞች በየፔጃችሁ ላይ ሁሉ ጭምር መቀመጥ አለበት። በመጽሐፍቶቻቸው ብቻ አይደለም በዚህ ጉዳይ መግለጫ እስኪሰጡ እኚህን ጠንቋይ ሰውዬ ንስሐ በአደባባይ አስገብተው ከጵጵስናቸው ሁሉ መሻር አለባቸው። ንስሐ መግባት አለባቸው። ያውላችሁ የወንጌል አማኞች የሰራዊት ጌታ እግዚአብሔር ከላይ ነው መምታት የጀመረው። በዚህ ሰዓት ዝም ማለት የለብንም። ህዝብ ያልሰማ እንዲሰማ የሰማም አብዝቶ እንዲጠይቅ እኛ መጠየቅ አለብን። እነሱ አውቀው ዝም ብለዋል። አንድ ጩፋ እግሩን አነሳና አጋንንት አወጣ ብለው ነው ሲያጮሁ የነበረው አይደል? አንድ መስፍኔ በስተት ወይም ደሞ አውቆት ሶፍት አስበላ ብለው ነው እስካሁን ድረስ ያላዝኑ የሚታየው። የወንጌል አማኞች ወንድሞች ናቶች ይሄንን በየፔጃቸው እየገባን ምርር ብሏቸው ገስት ላይ ማስገባት እስከሚያቆሙ ድረስ ኦርቶዶክሳውያን ፔጅ ላይ ብሎክ ቢያደርጓችሁ ብሎክ አድርገው ይጨርሱን። እያንዳንዳችን እንገባለን እንጠይቃቸዋለን። ለምን ነው ዝም ያሉት? ለምንድነው እያዩ እንዳላዩ እየሰሙ እንዳልሰሙ የሆኑት? ሐሰት ከሆነ የጳጳሱ ድምጽ ሐሰት ከሆነ ለምን ሐሰት ነው ብሎ አይሉ? እዛው ጳጳሱ ጋር በጣም ብዙ ተጣልተውበታል በዚህ ጉዳይ ላይ የውስጥ ምንጮች እንደነገሩ። እኔ የትእዛዝ ያልስጣችሁ ወንድሞች ናቶች በአብሮ አደጌ ባበበ ጉልላት ለቅሶ ላይ የሞተውን ወንድሜን አብሮ አደጌን አልሞተም ብሎ ሪፖስት አድርጉት ብሎ በጣም ሲነዙት ነበር። በለቅሶ ላይ ሲቀልዱ በጓደኛ በአብሮ አደጌ ሞት ላይ ምንም ጊዜው እንኳን የቆየ ቢሆን ሲላገዱ ነበር። ይሄን የበግ ጉዳይ ዲበኩሉ በገባበት እየገባችሁ የትኞቹም አገልጋዮች በሚገቡበት እየገባችሁ እላ አይደለም በክፉ ፈንታ ክፉን ስለመመለስ አይደለም ያን የተናገሩትን ያህል ይሄን ጉዳይ ለምን ዝም አሉት? ጠይቋቸው። አይመስላችሁም ወገኖች? መጠየቅ አለበት። መጠየቅ ምንም የሚከለክላችሁ የለም። አይ ኦነግ ይሁን ፋኖ ይሁን ወያኔ ይሁን ማንም አልኩ ብራዘር፣ ይሄ ተሰገሰገ ቄስና ደብተራ ሁሉ በሙሉ መጠየቅ አለበት። ፓስተርም ቢሆን መጠየቅ አለበት። ምድሪቱ ተይዛለች። ህዝባችን ተይዟል። ህዝባችን ተይዟል። የብፁዕ አቡነ ገብርኤልን አስጮሁ። የብፁዕ አቡነ ገብርኤልን አስጮሁ። መጽሐፍ ቅዱስ ላይ የተጻፈ ነገር ስለሌለ ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስለተናገሩ አስጮሁ። የኛውን ግን ዝም አሉ። ይሄንን የወንጌል አማኞች እንደሚገባ ለህዝብ እንዲዳረስ ካላደረግን በርግጥም የአቡነ እንድሪያስ ድግምት ጴንጤው ላይ ሁሉ ሰርቶበታል፣ አፍዝዞታል ብዬ አፌ ሞልቼ እናገራለሁ። በዚያን ቀን በርግጥ ነው የምላችሁ ይሄንን ነውር እነሱ ደብቀውት አንድ ሳምንት እንኳን በአግባብ ሳይወራበት ምንም መልስ ሳይሰጡበት እኛም ዝም ብለን ካልን እናንተም ዝም ብካላችሁ በርግጥ ልንገርሽ የብፁዕ አቡነ እንድሪያስ የቀበረው የበግ ድግምት
አንተ ላይና አንቺ ላይ ሰርቷል ጴንጤውም ላይ ሁሉ ጭምር ሳይቀር ማለት ነው ለዚህ ነው የፈዘዛችሁት ማለት ነው መንፈሳችሁ ሊቆጣ ልትጸልዩ ህዝባችን ምድራችንን መቀመቅ የከተቱ እንደነኛ አይነት መተተኞች ለንታገሳቸው አይገባም ውስጤን በጣም አስቆጥቶታል ለቤተ ክርስቲያኒቱ ክብር አይሆንም ለህዝብ መዳን አይሆንም ጦርነት እልቂት መገዳደል በመድራችን ላይ በዛው እንደነዚህ አይነት አጋንንታም ሰዎች ከላይ ተቀምጠው ነው እግዚአብሔር ምድሪቱን ቤት በኩል ይታረቃት ይሄንን እላለሁ ይሄ ጉዳይ ተዳፍኖ እንዲቀር ካሰባችሁ የወንጌል አማኞች እናንተም የዚህ ሥራ ተባባሪዎች ናችሁ ማለት ነው በአንድም በተዘዋዋሪ መንገድ መጽሐፍ ቅዱሳችን ፍሬ ከሌለው ከጨለማው ሥራ ጋር አትተባበሩ ይልቁንም ግለጡት ብሏል እውነተኛ መረጃ ሆኖ ወጥቶ ሳለ ለቤተሰቦቻችሁ ማሰማት መናገር አለባችሁ በትልልቅ ሚዲያዎች ሊነገር ይገባል በወንጀል ህግም ሊጠየቁ ይገባል በመንፈሳዊም ንስሐ ሊገቡ ይገባል ይሄ ነው የምለው እናንተ ዝም ብትሉ እግዚአብሔር ጀምሯል ማዋረድ እግዚአብሔር ጻድቅ ፈራጅ ነው ተባረኩ ጸጋ ይብዛላችሁ ከዚህ በኋላ ሰዓት ስለሌለኝ እዚህ ላይ ላቆም ገደዳለሁ እግዚአብሔር ዘመናችሁን ይባርክ ለቤተ ክርስቲያን ውስጥ ለሚጸልዩ የጸሎት ጓዶች ንገሯቸው መንፈሳችን አግሬሲቭ ሆኖ በዚህ ጉዳይ ላይ ልንጸልይ ይገባል እግዚአብሔር አሁንም የተደበቀን ሌላ አጀንዳ ያላቸው ሰዎች ሁሉ በዛ ውስጥ እነሱን ሁሉ እግዚአብሔር ሞገሳቸውን እንዲገፍ አናቱን መምታት ጀምሯል አናቱን ይዘውታል አናቱን መምታት ጀምሯል እግዚአብሔር ማዋረድ ጀምሯል ሰላሙኑ ጸጋና ሰላም ከእናንተ ጋር ይሁን